ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ፓርት 2 ወይም ደግሞ ክፍል 2 በጥያቄና በመልስ መካከል እንማማራለን። የተለያዩ ጥያቄዎችን ስንጠየቅ ለጥያቄዎች እንዴት በቀላል መንገድ መልስ እንሰጣለን፣ እንዲሁም ደግሞ በቀላሉ እንግሊዘኛን ማንበብ መጻፍ እንዴት እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ከመጀመሪያው ወይም ደግሞ ከጥያቄው ስንጀምር መጀመሪያ እንዴት እንደሚነበብ እናያለን። ከዛ ትርጉሙን ማለት እንደሆነ እንመለከትና እንዲሁም ደግሞ ለዚህ ጥያቄ ተስማሚ የሆነ መልስ የትኛው እንደሆነ ወይም ደግሞ ምን ብለን መመለስ እንዳለብን እንመለከታለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዝኛ አረፍተ ነገር ለማንበብ እንዴት በቀላሉ ማንበብ እንችላለን ወደሚለው ስንሄድ የመጀመሪያዋ ፊደል እንደምትዋት ደብሊው ነች። ከዛ ኤች ኢ አር ኢ። ሶ ይህንን ቃል ወይም ደግሞ ይህንን ወርድ ምን ብለን እናነባዋለን ስንል ሁልጊዜ ምን ብለን ማንበብ ነው? ዌር ብለን እናነባዋለን ወይም ደግሞ ዌር ተብሎ ይነበባል። ኦኬ፣ ወደ ሁለተኛው ቃል ስንሄድ ዲ አይን ዲ ብለን እናነባለን ወይም ደግሞ ዲ የሚል ድምፅ አለው። ሁለተኛዋ ዲን ለብቻዋ እንደ ድ እናነባለን። ስለዚህ በአንድ ላይ ሲነበብ ዲ ድ ዲድ ብለን እናነባዋለን። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ ወይም ደግሞ ይ የሚል ድምፅ አላት። ኦናዩ ሁሌም በተከታታይ ሲመጣ ምን ብላችሁ አንብቡት ብያችኋለሁ? እንደ ው እንደሚነበብ አይተናል። የወ ቤተሰብ ሁለተኛዋ ፊደል የውን ድምፅ ነው የሚይዝ ማለት ነው። ስለዚህ ኦዩን ው ብለን እናነባለን። ስለዚህ በአንድ ላይ ይ ው ዩ ተብሎ ይነበባል። ጂኦ በቀላሉ ምን ብለን ማንበብ ነው? እስኪ ሞክሩት። ጎ ተብሎ ይነበባል። ጎ። ኦኬ፣ ሙሉን ስናነበው ዌር ዲድ ዩ ጎ። ዌር ዲድ ዩ ጎ ምን ማለት ነው? የት ነው ሂደህ የነበረው እንደማለት ነው። ወይም ደግሞ የት ነው ሂደሽ የነበረው ማለት ነው። ኦኬ፣ ከዛ እንዲህ ተብለን ስንጠየቅ ምን ብለን ልንመልስ እንችላለን? ወደ መልሱ ስንሄድ አይን አይ ብላችሁ ታነባላችሁ። ኦኬ፣ ይህንን ቃል ምን ብለን ያነበብ ነው? እስቲ ሞክሩት። ከዚህ ጋር ምንም ልዩነት የለውም። ስለዚህ ዲ አይን ዲ ብለን ያነበብነን፣ ዲ ለብቻዋ ድ ብለን አነበብን። ስለዚህ ዲ አይ እንደ ዲ ከተነበበ፣ ዲ ለብቻዋ እንደ ድ ከተነበበች በአንድ ላይ ምን ተብሎ ይነበባል? ዲ ድ ዲድ ብለን እናነባዋለን። ኦኬ፣ ወደዚኛው ስንሄድ ዋይን ለብቻዋ እንደ ይ ነው ያነበብነን። ኦናዩ በአንድ ላይ እንደ ው እንደሚነበብ አይተናል። ስለዚህ በአንድ ላይ ይ ው ዩ ብለን እናነባለን። ኦኬ፣ ከዛ ጂኦን ጎ ተብሎ ይነበባል ወይም ደግሞ ጎ የሚል ድምፅ አለው። ቲኦን እንደ ቱ። ኦኬ፣ ኤም አይን ማይ ብለን እናነባለን። ኦኬ፣ ወደዚኛው ስንሄድ ኤፍ አይን እንደ ፋ፣ ኤም ኢን እንደ ሚ፣ ኤል ኢ ሊ ተብሎ ይነበባል። በአንድ ላይ እናነበው ፋ ሚ ሊ ፋሚሊ። ኦኬ፣ ሙሉ ሲነበብ አይ ዲድ ዩ ጎ ቱ ማይ ፋሚሊ። አይ ዲድ ዩ ጎ ቱ ማይ ፋሚሊ ምን ማለት ነው? ወደ እኔ ቤተሰቦች ሂጄ ነበር ብለን ልንመልስ እንችላለን። ኦኬ፣ ወደ ሁለተኛው ስንሄድ ኤች ኦ ደብሊው ምን ብለን አንብበው? ሃው ተብሎ ይነበባል። ሁሌም እንደዚህ አይነት ቃል ስታገኙ ሃው ብላችሁ ማንበብ። ኦኬ፣ ከዛ ደብሊው ኤኤስ ወዝ ተብሎ ይነበባል ወይም ደግሞ ወዝ ሚል ድምፅ አለው። ኦኬ፣ ይህስ ምን ይላል? ዋይን ዋይ ኦ እንደ ዩ ይነበባል። ዩ እና አርን እንደ ር ማንበብ። ስለዚህ በአንድ ላይ ዮ ር ዮር ብሎ ማንበብ ዮር። ኦኬ፣ ከዛስ ዲ አይን እንደ ዲ ነው ያነበብነን፣ ዲን ለብቻዋ እንደ ድ። ስለዚህ በአንድ ላይ ዲ ድ ዲድ ብለን እናነባለን። ሙሉ ሲነበብ ሃው ወዝ ዮር ዲድ ሃው ወዝ ዮር ዲድ። ኦኬ፣
ከዛ ምን ማለት ነው? አባትህ እንዴት ነበር? ኦኬ ከዚህ ጋር አስተካክሉልኝ። አይን ኤ አርጉልኝ ዳድ ለማለት ነው። እሺ በጣም ሶሪ አይን ኤ ለማለት ነው። ስለዚህ አይ ወደ ኤ ስትቀየር ዳድ ይሆናል። ዳድ ማለት ደግሞ አባትህ እንደማለት ነው። ስለዚህ ሃውዝ ዮር ዳድ ስንል አባትህ እንዴት ነበር እያለን ነው። ከዛ ምን ልል እንችላለን? ወደ መልሱ ስንሄድ ኤች ኢን ሂ ብለን እናነባለን። አይና የስን ኢዝ ብለን ማንበብ። ኦኬ ከዛ ቪኢን እንደ ቬ አርን እንደ ር ዋይን እንደ ይ ማንበብ። በአንድ ላይ ቬ ር ይ ቬሪ። ኦኬ ከዛስ ኤን አይን ናይ እንላለን። ኤስ ኢ ስ የሚል ድምፅ አላቸው። ስለዚህ በአንድ ላይ ናይ እስ ናይስ። ኦኬ ከዛስ ኤን ኦን እንደ ኖ ሳይሆን ና ብለን እናነባለን። ደብሊውን እንደው በአንድ ላይ ስናነባው ና ው ናው ተብሎ ይነበባል። ኦኬ ከዛ ሙሉ ሲነበብ ሂ ኢዝ ቬሪ ናይስ ናው። ሂ ኢዝ ቬሪ ናይስ ናው ምን ማለት ነው? አሁን በጣም ደህና ነው እያልን ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ ኤስ ኤች ኢን ሺ ብሎ ማንበብ ወይም ደግሞ ሺ የሚል ድምፅ አለው። ኦኬ ከዛ ደብሊው አይ ኤል ኤል በአንድ ላይ ምን ብለን አንብበው? ዌል ተብሎ ይነበባል። ዌል። ኦኬ ጂኦን በቀላሉ እንደ ጎ ማንበብ፣ ኦን እና ኤንን ኦን እንላለን። ኦኬ ከዛ ኤም ኦን እንደ ሞ ሳይሆን መ ብለን እናነባለን። ኤንን እንደ ን፣ ዲኤን እንደ ዳ፣ ዋይን እንደ ይ በአንድ ላይ አገጣጥመን ስናነበው መ ን ደ ይ መንደይ ተብሎ ይነበባል። ኦኬ ሙሉ ስናነበው ሺ ዌል ጎ ኦን መንደይ። ሺ ዌል ጎ ኦን መንደይ ምን ማለት ነው? ሰኞ ዕለት ሄዳለች ወይም ደግሞ ሰኞ ዕለት ትሄዳለች እያለን ነው። ኦኬ ከዛ ምን ስንባል ነው እንደዚህ ብለን የምንመልሰው? ኦኬ እስኪ ይህን እንየው። ደብሊው ኤች ኢኤን ዌን ተብሎ ይነበባል። ዌን። ኦኬ ኤስ ኤች ኢ ሺ ብለን ማንበብ። ኦኬ ደብሊው አይ ኤል ኤል ዌል ተብሎ ይነበባል። ጂኦን እንደ ጎ ማንበብ። በአንድ ላይ ዌን ሺ ዌል ጎ፣ ዌን ሺ ዌል ጎ እሷ መቼ ትሄዳለች እያልን ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ካደረግንን መለማመድ ከቻለን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። ሁሌም ከኛ የሚጠበቀው የምንለቃቸውን ቪዲዮዎች ተከታትላችሁ እስከ መጨረሻው ድረስ ማየት፣ አገባቡ እንዴት እንደሆነ በደንብ ሊገባን ይገባል። በተለይ አናባቢ ፊደሎች ከተነባቢ ፊደሎች ጋር ሲመጡ ምን አይነት ድምፅ አላቸው፣ ምን አይነት አገባብ አላቸው፣ እንዴት ይነበባሉ የሚለውን ነገር ካወቅንን እንግሊዘኛን በአጭር ቀን ውስጥ በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ኦኬ ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል ብታስቀምጡልኝ የምመልስላችሁ ይሆናል። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ይህንን ስራልኝ ይበሉኝ። የእናንተን ጥያቄ መሰረት አድርጌ የምሰራላችሁ ይሆናል ማለት ነው። የዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ኔክስት ዊ ዊል ሚት አዘር ቪዲዮ ኦር ኒው ቪዲዮ። ሰላም ሁኑ። ባይ ባይ።